يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين، وبعد. السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم، وأحل لكم ما وراء ذلكم أن تبتغوا بأموالكم محسنين غير مسافحين، فما استمتعتم به منهن فآتوهن أجورهن فريضة، ولا جناح عليكم فيما تراضيتم به من بعد الفريضة، إن الله كان عليما حكيما. مرحبا. እንግዲህ ሸሪዓተል ኢስላሚያ በማንኛውም በዱንያ ነገሮች እንድንጠቀም ሲፈቅድ የተፈቀ ዝም ብሎ ልቅ ነገር ሳይሆን በዘዋጅም ዙሪያ ላይ ምን ይፈቀዳል ምን አይፈቀድም የሚለውን በዝርዝር እያስረዳ ስለሆነ ባለፈው ብዙ ሁሪመት አለይኩም ኡምሃቱኩም ካለው ጀምሮ በጋብቻ መልኩ ይሁን በዝምድና መልኩ ይሁን ሐራም የሚሆኑ በረዷዕ ደግሞ ከዛልከ አብሮ በመጥባት ሐራም የሚሆኑትን ዘረዘረ። ይሄን ካለ በኋላ አሁንም የቀሩ ነበሩና ወልሙህሰናቱ ሚነኒሳ ሙህሰናት ሚነኒሳ ማለት ኒካህ ያላቸው ሴቶች ሙተዘዊጃት የሆኑትንም በእናንተ ላይ ሁሪመት አለይኩም አልሙህሰናቱ ሙህሰንን ሙህሰናት ሙህሰን በስመል መፍዑል ከሆነ ሙህሰናት ማለት ምንድነው? ባሎች ከዛሊከ አውሊያዎች ዘመዶች በኒካህ ሰበብ ከሙሐረማት የጠበቋቸው ማለት ነው። ሙህሰን ናቸው። ሙህሲኑ ማን ነው? ባል ነው። ሙህሲኑ ወልይ ነው። ለተለያየ መጥፎ ነገር እንዳይጋለጡ ጥበቃ አድርገውላቸዋል። በምንድነው? ቢኒካሂን ሶሂህ ህጋዊ በሆነ ጋብቻ እነሱን ከሐራም የጠበቋቸው ሴቶች። ወልሙህሲናት ማለት ራሳቸውን የጠበቁ ከዚና ራሳቸውን በጋብቻ የጠበቁም ሴቶች ለእናንተ አይፈቀዱላችሁም፣ ሐራም ነው። ሙተዘዊጃት የሆኑትን ባል ያላቸውን ሴቶች በኒካህ ላይ ኒካህ ማሰርም አይፈቀድም። በጋብቻ እንኳ መልኩ ቢሆን ያቺ ሴት ተፈታ ዒዳዋን ጨርሳ ካልሆነ በስተቀር ባል ያላት ማግባትም አይቻልም። ኢላ ማ መለከት አይማኑኩም የሚለው ዳረል ሐርብ ሆነው ከጥላት ጋር ተማርከው የመጡ ሴቶች ከሆኑሳ እነሱ በዛአተር ረሒም አሁን ከዛ ያላረገዙ መሆናቸውን ሊያውቁበት የሚችሉት በእዶቹ ዒዳቸውን ይጨርሱ ብለዋል። እነሱ ከሆነሳ ባላላቸው አይባልም። ኒካሁ ተዳረል ሐርብ ተማርከው ወደ ዳረል ኢስላም ሲገቡ ኒካሁ ፋሲድ ነው፣ ጭራሽ ነው አይሆንምና የካፊር ሚስቶች ማለት ጦርነት ላይ ያሉ ማለት ነው። ኢላማ መለከት አይማኑኩም ይሄ ከሆነስ ይፈቀዳል። እነዛን ሴቶች ምንድነው ተማርከው መተዋል። ኒካህ እዛ ዳረል ሐርብ ላይ እንኳ ቢኖራቸው አሁን በራአተ ረሒሙ ከተገኘ በኋላ እነሱን ማግባትም ትችላላችሁ አለና ኪታበላህ አለይኩም። ይሄ መስደር ሙአኪድ ነው። ከተበላሁ አለይኩም ተሕሪመ ሃኡላኢ ኪታበን እስካሁን የተዘረዘረውን በእናንተ ላይ አላህ ግዴታ መሆኑ አረጋግጦታል። የተጻፈ ነው ማለት ለውሐል ማሕፉዝ ላይ ከዛሊከ በቁርአንም ይሄ የወረደ ነው። ወይም ኪታበላህ ማለት ኪታበ መፍዑል ነው ለፊዕል መሕዙፍ ኢልዘሙ ኪታበላህ በእናንተ ላይ ግዴታ አድርጋችሁ ያዙ ይሄን ኪታበላህ መመሪያ የወረደላችሁን ሐራም ነው የተባለውን ሐራም ነው ብላችሁ አውቃችሁ ተከልከሉ፣ የተፈቀደላችሁን ስሩ አለና
ወኡሒለ ለኩም ማ ወራአ ዛሊኩም እስካሁን የተዘረዘረ ሙሐረማቶች በሶስት መልኩ ሙሐረማት ሊገኝ የሚችልበትን ነግሮናል። በነሰብ ምን ምን ሐራም ይሆናል? እናትን ይዞ ልጅን ይዞ እህትን ከዛሊካ አክስትን ብዙ ዘርዝሯል። በረዷዕ ደግሞ ከዛሊካ በጋብቻ ደግሞ ሁለት እህታማሞችን መሰብሰብ የሚስትን እናት ከዛሊክ እነዛ ዘርዝሯል። ሌላ በአድም ቢሆኑ ሙተዘዊጃት ከነዚህ ውጭ ያለው ግን ለእናንተ የተፈቀደ ነው ይላል። ከነዚህ ውጭ ሆኖም ሐራም የሚሆኑ አሉ። አንድ ሴት ሙጦለቅ ሆና ከነዚህ ውጭ ሆናም ኢድዋን እስካልጨረሰች ድረስ ሐራም ልኮን ትችላለች። ፉቃዎቹ እንደሚዘረዝሩት ሌሎችም አጠቃላይ ህግ ነው እንጂ ከነይ ከተፈቀዱ ከተባሉ እስካሁን ከተዘረዘሩት ውጭ ሆነውም ሐራም የሚሆኑ አሉ። አንድ ሰው አራት ኒካህ አራት ሴት አግብቶ ከሆነ ከነዚህ ውጭ ብትሆንም አምስተኛ መጨመር አይችልም። ለምሳሌ ያህል ማለት ነው። እስካሁን ከተዘረዘሩት አይደለም። በነሰብም ከዛሊካ በረዷዕም በሲህር በጋብቻም ሐራም አልሆነችበትም ነበር። ከነዚህ ውጭ ሆና ሐራም የምትሆን አምስተኛ ስድስተኛ አገባለሁ ቢል ሐራም ነው፣ አይፈቀድም። እና እንዲህ አይነት ነገሮች ፉቃዎች እንግዲህ ከዚህ ተነስተው ብዙ የሚዘረዝሯቸው አሉ። እነዛ ሲቀሩ ከነይ ውጭ እንደ አላኩል ያህል ፉቃዎቹም ካወጧቸው በሐዲስም ከተነገረው በቁርአንም ከተነገረው ሸሪዓተል ኢስላሚያ ሐራም ነው ካለው ውጭ ያለን አግብታችሁ መጠቀም ሸሪዓተል ኢስላሚያ ፈቅዶላችኋል። እንደውም ሱና ማሟላት ስለሆነ በራሱ ዒባዳ ስለሆነ ሷሊህ ልጅ ከወጡ ለዲነል ኢስላም ጠቃሚ ከሆኑ በይህም ዲን ማገዝም ስለሆነ በራሱ ማግባቱ ዒባዳ ነው ብሎ ነው ዲነል ኢስላም የተፈቀደ ነው የሚለው እንጂ የተለያየ ችግር ከሌለበት በስተቀር አለማግባቱ ብቻ ዒባዳ ነው። ከሴቶች ጋር ሳትገናኝ መኖርህ ይህ በራሱ ራሱን የቻለ ሌሎች እንደሚሉ ከኢስላም ውጭ ያሉ በባጢል ላይ ዒባዳ ነው ብሎ አይደለም ዲነል ኢስላም የሚለው። የሰው ልጅ በራሱ ለሐራም የማይጋለጥ ከሆነ ባገባ የሚያገኘ ሁቁቅ ይኖራል። በዚሁ ነፍስያን መታገል አለብኝ ዒባዳ እኔ ላጠናክር የምችለው ባለማግባቴ ነው ካለ በፍቃደኝነት መተው ይችላል። ግን ይሄ አለማግባቱ በራሱ ዒባዳ ነው ብሎ የሚያስብ ከሆነ በራሱ ይሄም ስተት ነው። ዲነል ኢስላም ተናክሑ ነው ያለው። ማግባት፣ መውለድ፣ ከዛሊከ መነገድ፣ ማረስ ዒባዳ ነው በራሱ በጡር ቢንየትን ሶሒሓ ከሆነ ማለት ነው። ሁለተኛ ሸሪዓተል ኢስላሚያ በሚፈቅደው መልኩ ከሆነ ወኡሒለ ለኩም ማ ወራአ ዛሊኩም አንተብተጉ ቢአምዋሊኩም ገንዘባችሁን ሰጥታችሁ እነዚህን የምታገቧቸውም ያው የሰው ልጅ መህር ከፍሎ ነው። ስታገቡ ደሞያም ተፈቀደላችሁ ሲባል ሙሕሲኒን ሙተዘዊጅ ሆናችሁ ነው ይላል አላህ እንጂ ገይረ ሙሳፊሒን በዝሙት አይደለም። ገንዘብ ተከፈልኩኝ ብሎ ከነዚህ እስካሁን ከተዘረዘሩት ውጭ ያሉትንም ሴቶች እጠቀማለሁ ቢል ሸሪዓተል ኢስላሚያ የለም። ሙተዘዊጅ ሁነህ ነው ሸሪዓተል ኢስላሚያ እንዲያስፈቀደው ሸሂድ ባለበት ወልይ ባለበት ኒካህ አስራችሁ ህጋዊ የሆነ ጋብቻ አግብታችሁ መኖር ተፈቅዶላችኋል። ይህን ካለ በኋላ ፈመስተምተዕቱም ቢሂ ሚንሁነ ከሴቶች አግብታችሁ ባል ከሚስት ሚስት ከባል የሚፈልጉትን ነገር እናንተ ከነሱ የምትፈልጉትን ካሳካችሁ በኋላና ከተደሰታችሁ በኋላ ፈአቱሁነ ኡጁረሁነ ፈሪዶተን ለነሱ ኡጁር የሚለው ምንድነው? ሙሁረሁነ ነው። እዚህ ላይ አንዳንድ የሸሪዓተል ኢስላሚያ ሚስጥር ያልገባቸው ሰዎች ዝም ብለው ብቻ የሚሰሩትን ሐራም የሚሰሩትን መጥፎ ከሸሪዓተል ኢስላሚያ ውጭ ሆነን ሸሪዓዊ ለማስመሰል ይህን አያት ካላግባብ የሚተረጉሙ አሉ። ፈመስተምተዕቱም ቢሂ ሚንሁነ ፈአቱሁነ ኡጁረሁነ ከፍሎ ዝም ብሎ ካለ ኒካህ አጅር ነው የሚሉ ትክክል አይደለም። ኡጁር ብሎ አላህ መህርን የጠራው ትክክለኛ ኒካህ አግብታችሁ ከዛ በኋላ ለነሱ ያሰራችሁበትን መህር የነሱን መክፈሉ ግዴታ ነው እያለ ነው። ለምን ኡጁር ብሎ ጠራው ከተባለ ዛቷን አይመለካትም፣ እንቲፋዕ ነው። ሴቶችን ሲያገባ እንጂ ልክ እንደ ባሪያ ዛቱን ገዛሁ እንደሚለው ሌላ ንብረት ሲገዛ ዛቱን እንደሚመልከው ያችን ያገባትን ሴት ዛቷን አይደለም የሚመልካት፣ ሁር ናት፣ አልገዛትም። ስለዚህ እንቲፋዕ ነው ያገኘው። የእንቲፋዕ ደግሞ ምንድነው የሚባለው? አጅር ነው የሚባለው። ሌላም ነገር እንቲፋዕ ከሆነ
ያን ከሱ የሚገኘውን አገልግሎት ብቻ ከሆነ አጅሩን ስጥ ነው የሚባለው እንጂ ያልመለከው ነገር ምንጊዜም ኡጁር ነው የሚባለው። የሚመልከው ከሆነ አጅር አይባልም ዛቱን ስለሚመልከው ማለት ነው። ስለዚህ ፈመስተምተዕቱም ቢሂ ሚንሁን ከነዛ ከሴቶች ከተጠቀማችሁ ኒካህን ሶሒህ አስራችሁ የምትፈልጉትን ካገኛችሁ በኋላ ፈአቱሁነ ኡጁረሁነ ፈሪዶተን ፈርድ ነው። ይሄ ግዴታ ነው። አንድ ሰው መህር እንትን ብሎ ኒካህ አስሮ የሚያስርበትን መህር ይብዛም ይነስም ተስማምተው በይህን ያህል ብሎ ከዛ ያንም ማይከፍል ከሆነ ከዛ በኋላ ቢኸይን ፈርዱን ነገር አስቀርቷል ማለት ነው። ያስጠይቃል። ኢማ ፊ ዱንያ ወይ ኢማ ፊል አኺራ ከቻለ እንደ ሸሪዓተል ኢስላሚያ ዱንያ ላይ ከሳ በሸሪዓ ልትቀበለው ትችላለች። በሱ ላይ እርምጃ ይወሰዳል። ይሄ ደግሞ ማይሆን ከሆነ የውመል ቂያማ ዟሊሞች ለዘለሙት ለመዝሉሞች እንደሚከፍሉት ይከፍላል። ፈርድ ነው፣ ግዴታ ነው መክፈሉ በእናንተ ላይ ብሎ ፈርድ መሆኑን አሳየና ይሄ ከሆነ ግን ወላ ጁንሃ ዐለይኩም ፊማ ተራضይቱም ቢሂ ሚን በዕዲል ፈሪዳ አላ ኩሊ ሃል የኒካሁ መህር ተዘክሯል። 10 ሺህ ብር የሚባል 20 ሺህ ብር የሚባል 5 ሺህ ብር የሚባል ፈርድ መሆኑ ተረጋግጦ ከዛ በኋላ ሴቶች ለምሳሌ ያህል አይ እኛ ይሄን አንፈልግም ትችላለህ ብላ ግማሹን ልተው ትችላለች። ኩልየተን ልተውለት ትችላለች። አንጢቢ ነፍስ ከሆነ አስገድዷት በተለያየ ነገር አስመርሮ እንደው ይቅርብኝ እንድትል ሳያደርግ በራሷ ወዳ እኔ አንተን ዛትህን ነው የምፈልገው እንጂ መህሩን አይደለም ትችላለህ ብትለው በሱ ላይ ሐራም ሊሆንበት አይችልም። አንጢቢ ነፍስ ነው ከተወችለት እንደው ፈርድ ነው የግዴታ ያስጠይቃል ሲባል የመህርን ገንዘብ ለባሏ ሴቱን ብትተወው ለሱ አይፈቀድለትም ማለት አይደለም። ወይም 10 ሺህ ብር ብለው እሱ ደግሞ ከዛ ተደስቶ እሷን ካገኘ በኋላ 20 ሺህ ብር 30 ሺህ ብር አድርጌ ሰጣለሁኝ ብሎ በፈቃደኝነት ቢጨምር እሷ ከዛ ከተባለው በላይ 10 ሺህ ብር ነበር የተባለው ወዶ ቢሰጣትም ከመህሯ በላይ ወሰደችና ሐራም ነው ሊባል አይቻልም። ብቻ ኒካሁ የሚቆምበት እነሱ የተስማሙበት መህር መጠቀሱ ግድ ነው። ከዛ በኋላ መክፈል አለመክፈሉ በውዴታ ሊሆን ይችላል። ዑለማዎቹ እንዳሉት ደግሞ አጋጣሚ ሆኖ መህሩ ላይዘከርም ይችላል። ይሄን ያህል ላይባልም ይችላል። ቸኩለውም ረስተውም በምንም ምክንያት ይሁን መህሩ ሳይዘከር ኒካሁ ከታሰረ ኒካሁን ያበላሸዋል ማለት አይደለም። ከዛ በኋላ መህረል ሚስል ቀብለ ድኹል ከሆነ ኒስፍ አላት። በተለያየ ነገር ቢፈርስ ኒካሁ ታስሮ በተለያየ አጋጣሚ ቢፋቱ ግማሹ አላት። ድኹል ከተገኘ ባልና ሚስት ሆነው ቀጥለው ከዛ በኋላ ከፈታ ካሚለል መህር ስላላት መህረል ሚስል የሚባለው የሷ እህቶች፣ የሷ ክስቶች፣ የሷ መሰሎች ያ እንግዲህ ዲኗ ይታያል፣ መልኳ ይታያል፣ ሐሰቧ ነሰቧ ታይቶ የሷ አምሳዮች የሚያገኙትን መህር መክፈል ግዴታ ይሆንበታል። ዞሮ ዞሮ መህር ሳይዘከር ማዕረቱ እንደ መዝሀብ ካልሆነ በስተቀር ኒካሁን ያበላሸዋል ማለት አይቻልም። አጋጣሚ ሆኖ ባይዘከር እንኳን ማለት ነው። እንደ ሐነፊዮቹ ያንን ያስቀምጣሉ። መህረል ሚስሉ ዋጅብ እንደመሆኑ ማለት ነው። ወላ ጁንሃ ዐለይኩም ፊማ ተራضይቱም ቢሂ ሚን በዕዲል ፈሪዳ ሲል ከጠቀሳችሁ በኋላ ሊሆን ይችላል። አወለንም ሳይጠቀስ ደግሞ እኔ የሚፈልገው ኒካሁን ነው በሱ የነበረውን አውፍ ብያለሁ ትቻለሁ ካለችም የግዴታ መህሩ ይጠቀስ አይባልም። ይሄ ራስ ፍላጎት ስለሆነ ማለት ነው። እሷን አምኝቶ ከኒካሁ ከሆነ በኋላ ቀምቶ የሚቀር ከሆነ መቼም ሐራም ነው፣ ምንም ጥያቄ የለውም። አያቱ ግን የሚያስይዘው ፊማ ተራضይቱም ቢሂ ሚን በዕዲል ፈሪዳ እያለ ነው። ከተጠቀሰና ይህን ያህል ከተባለ በኋላ ሁሉንም ተወቹም ግማሹንም ተወቹም የፈለገችውን ያህል ብትተው ለወንዶቹ ሐራም ሊሆንባቸው አይችልም ነው የሚለው። መህር መዘከሩ ግዴታ ነው ሊባል አይችልም። ሚን በዕዲል ፈሪዳ እያለ ነው ቁርአኑ። ግን ያው ዋቂውን ነው ከተባባላችሁ ከወሰናችሁ በኋላ ብተው አለ እንጂ ቀድማም ኒካሁ መታሰር ነው የምፈልገው እኔ ከሶ ዛቶን እንጂ መህሮን አይደለም ካለች ኸይር ምንም ችግር የለም። በኋላም ትተው ቀድማም ትተው እንደ ሸሪዓተል ኢስላሚያ ግን ዞሮ ዞሮ መህረ ሙሰማ ካለ ያም መክፈሉ ፈርድ ነው። እሷ እንዲሰጣ ከፈለገች ነው። ኢነላህ ሱብሓነሁ ወተዓላ ካነ ዓሊመን ዓሊሙ ሲሪ ወአኽፋ የሆነ ጌታ
ሚስጥር የሚያቀው መህር ይኑር ከዛሊከ ሐዲሱም እንዳስቀመጠው ሸሂዴን ይኑሩ ወልይ ይኑር ከዛሊክ የሚለው ይሄ ራሱ ሚስጥር አለው። በፍላጎት ብቻ ተሆነ መህር ሳይኖር ወልይ ሳይኖር ሸሂድ ሳይኖር የሚሆን ከሆነ ብዙ መጥፎች ነገሮች ስለሚመጡ ሐኪም ጢበን ነፍስ እንዲኖረው ለሴቶች መህር ክፈሉ ያለበት ደግሞ ራሱን የቻለ ጥበብ አለውና የአላህን ትእዛዝ አክብሩ ፈጽሙ ይለናል ቁርአን። እሺ መርሐባ እና ይሄ መህራቸው ላይ ሌላውን አላወቁም ለምን እንደሆነ። ነገር ግን ከ5000 በላይ ከፈለ ይቀጣል ብለው እንደዚህ ደንግጉ ያስቀመጡ እንደዚህ በፍጹም አይቻልም። ይሄ ስህተት ነው። አላህ በአንዳንድ ቦታ ላይ ሰለጠን ነው። በተለይ ወሃቢያዎች ስልጣኔ ይመስላቸዋል እንዲህ አይነት ነገር ሸርዕን ያቋቋሙ ይመስላቸውና ከይህ በላይ የከፈለ ይሄን ያህል የሆነ ምናምን ሊገደድ አይችልም። 5000 የማይችልም ሊኖር ይችላል። በ1000 የሚሰር በ500 የሚሰር የሚችል ሆኖ ደግሞ ያለው ከሆነ በ100,000 ብር የሚሰር ደግሞ የለየለት ሀብታም ይሁን ደግሞ 1 ሚሊዮን እሰጣለሁ ካለ ፈቃደኛ ከሆነ መህር ከዑመር ኢብኑ አልኸጣብ የበለጠ የለም እኮ አይደል? እንደፈለጋችሁ አድርጉ በረከት ያለው ብለዋል ረሱሉ። በረከት ያላቸው ሴቶች ብሎ ማለት መህራቸው ቀለል ያለ ነው። ለጋብቻ ምክር መምከር ይቻላል። መህር ዋናው ትልቁ መቅሱዱ ነገር ከዛ በኋላ ያለው ትዳሩ እንጂ መህር አይደለም። ይሄ መጨቃጨቅም አያስፈልግም። ቀንስ ጨምር ሽያጭ በሬ የሚገዛ ነው የሚመስለው አንዳንድ ቦታ ላይ በግና ያን ያህል ሊሆን አይችልም። ለሷ ደስተኛ ሆኖ አቅሙ የፈቀደውን እንዲከፍል ዳዋ ማድረግ ይቻላል። መህራቸው ከበዛ ሰው መህርን እየፈራ ወደ ኒካህ እንዳይሄድ ወደ ሐራም እንዲሄድ ሐራም እንዲስፋፋ ስለሚያደርግ ብትቀንሱ ጥሩ ነው ልንል እንችላለን እንጂ ሁሉን ሰው እንደቺ ደይነት የሆነችውም መልከኛ የሆነችውም ቢክራ የሆነችውም በቃ ዝም ብላ ከሌላው ጋር እኩል ትሁን ታለ ዲን ኢስላም አላስቀምጠም። ለእያንዳንዱ እንደ ዲሃም እንደ ዲሃነቱ መካከለኛ ኑሮ የሚኖረው መካከለኛ ይከፍታል። ሀብታም እንደ ሀብት የገጠሩ ራሱን የቻለ ሊሆን ይችላል። ከተማ ላይ ሌላ ራሱን የቻለ ሊሆን ይችላል። በመህር ዙሪያ የሁለታቸው መስማማት ካልሆነ በስተቀር ከይህ በላይ ከከፈልክ እንቀጣሃለን ከዛልከ እንዲህ የደገስክ እንደሆነ ምናምን በጭራሽ አይቻልም። አስገድዶ የሚሆነው እሺ ومن لم يستطع منكم طولا أن ينكح المحصنات المؤمنات فمما ملكت أيمانكم من فتياتكم المؤمنات والله أعلم بإيمانكم بعضكم من بعض فانكحوهن بإذن أهلهن وآتوهن أجورهن بالمعروف محصنات غير مسافحات ولا متخذات أخدان فإذا أحسن فإن أتين بفاحشة فعليهن نصف ما على المحصنات من العذاب ذلك لمن خشي العنة منكم وأن تصبروا خير لكم والله غفور رحيم እንግዲህ ቀደም በሚለው ዘመን ላይ ኢማአት ባሮች ስለነበሩ ومن لم يستطيع منكم طولا غنى መህር ያልቻለ በአብዛኛው ጦል የሚለው እዚህ ላይ ያንኑ መህር መክፈል ካልቻለ ነው እንጂ መህር መክፈል ከቻለ ጤነኛ ከሆነ ዋናው እዛ ላይ ከዛ በኋላ ያለው ሪዝቅ ሰርታችሁ ኑሩ ነው የሚለው እንጂ አልቻለም ማለት መኪና እስከሚገዛ ቤት እስከሚያሟላ የቤት ዕቃ አልጋው ምናምን አሁን እኛ በመናስበው አይደለም ሸርዑ የሚያስቀምጠው። ከዛ በኋላ ኢነላህ ወረዛቁ ቢልቁወቲል መቲን ብለው መግባት ነው። መህር ከቻለ ለለቱ እሷን የሚያመጣበት ከቻለ ነው። ወመን ለም የስተጢዕ ሚንኩም ጠውላ ያችን ሁር የሆነችውን መህራቸውም ከፍ ስለሚል ማለት ነው። ያችን ለማምጣት አቅም ያጣ ሰው አንደኛ ብራቶ ሊሆን ይችላል፣ የሚሰጧቶ ሊሆን ይችላል። እሱ የተለያየ ብቻ ምክንያት ቢሰበብ ሚነል አስባብ ወደ ሐራኢሮቹ መህር ካልቻለ فيحل له أن ينكح المحصنات المؤمنات ومن لم يستطع منكم طولا أن ينكح المحصنات محصنات ማለት ሐራኢር ማለት ነው። አሁን እዚህ ሙህሰን ይተባል ሙህሰን ቅድም ሙተዘዊጅ በማለት ይመጣል። ሙህሰን ያለው ቃላት ነፃ ሁር በማለት ሊመጣ ይችላል። የተለያየ ስለሚኖረው አየንኪ ያለ ሙህሰናት
ቅድም ወልሙህሰናቱ ሚነ ኒሳእ ስንል ጋብቻ የፈጸሙ በኒካህ ላይ ያሉ ባል ያላቸው ብለን ነበር። አሁን እዞ አያት አለፍ ሳይል የቁርአን ሚስጥር ወመን ለም የስተጢዕ ሚንኩም ጠውለን አየንኪሐል ሙህሰናት ማለት ደግሞ ሐራኢሮቹን ማለት ነው። እነዛን ሁር የሆኑትን ነጽነት ያሉትን ማግባት ያልቻለ አልሙህሰናት አልሙእሚናት ፈሚማ መለከት አይማኑኩም ሚን ፈተያቲኩም አልሙእሚናት አማኝ የሆኑትን ሙእሚን ነጽነት የሌላቸው ባሪያ የሆኑትን ኢማእ የሆኑትን ሴቶች ማግባት ይችላል። ፈሚማ መለከት አይማኑኩም ሚልከል የሚን የሚባለው እዛ ጊዜ ያው ጂሃዱ በነበረበት ጊዜና ዳረል ሐርብ በነበረበት ጊዜ ከዛ ተማርከው የሚመጡት ባሮች ግን እምነት አላቸው፣ ከነሱ ማግባት ይቻላል። አንዳንድ ጊዜ እነዚህ ሐራኢሮቹ ባለባበስም በተለያየ ነገርም እምነታቸውን በጣም ያጠነከሩ አስመስለው ይታያሉ። እነዛ ደግሞ ብዙ ባለባበስ መግለጽ ሸሃደተይን አላቸው፣ ፈርዱን ይፈጽማሉ እንጂ በጣም አጥቂያ ተቅያት መሆናቸው ብዙ አይታወቅምና ወላሁ አዕለሙ ቢኢማኒኩም ባዕዱኩም ሚን ባዕድ ነው የሚለው አላህ። ይሄ የነዛ የባሮቹ አላኩል ሃል ዳራል ሐርብ ስለነበሩ በኩፍር ላይ ስለነበሩ ከዛ ተማርከው ስለመጡ እንጂ የሰው ልጅ ስናየው አንደኛ ነሰቡ አባት የሁሉም መነሻ አደምና ሐዋ ናቸው። ሰው የሚለው ያጠቃልለዋል። ሁለተኛ ከመጡ በኋላ ደግሞ አምነው ፊዲዋኒል ሙእሚን ገብተዋል። ስለዚህ ሸሃደተይን ይዘው ፈርዱን የሚፈጽሙ ከሆነ ትክክለኛ ውስጥ ላይ ያለን ኢማን ማን ነው የሚያውቀው? ኻሊቀ ሰማዋት ወል አርድ እንጂ ማንም አያውቀውም ይላል። ባሪያ ሆነው እምነታቸው ጥንካሬያቸው ተነዛ ከሁሮቹ በላይ ሊሆኑ ይችላሉ። አንዳንድ ጊዜ በማስመሰል አንዳንዶቹ ይበልጡና እነዛ ደግሞ ሳይመስልባቸው ውስጡን ከነዛ የተሻሉ ሆነው ሊገኙ ይችላሉ። አንዳንድ ጊዜ በጣም ጠንካራ ለዲኑ ቋሚ ወንዶች መስለው ቢታዩም ከወንድ የሚበልጡ ስንት ሴቶች አሉ። ስለዚህ በዟሂሩ ነው እናንተ ልትብቃቁ የሚገባው እንጂ ወላሁ አዕለሙ ቢኢማኒኩም ማለት ውስጧን አላህ ያውቀዋል ብሎ ዝም ብሎ ካፊረት የሆነችውን ያግባ ማለት አይደለም። ዟሂር ደላኢሉ ከተገኘ በኋላ ማን ከማን ይበልጣል የሚለውን ተኻሊቅ ሰማዋት ወልአርድ በስተቀር የሚያውቀው የለም ነው። እኛ ኢማንም ማለካካት አስቸጋሪ ጉዳይ ነው። ዟሂር የምናየውን በስራ ምን ያህል ማን ይቀራል፣ የማን ኢልም ምን ያህል ከከሌ ምን ያህል የበለጠ ነው ዟሂር ልናይ እንችላለን። አለባበሱን ልናየው ቆጥር እንችላለን። ሀብቱን መልኩን ልናየው እንችላለን። ግን ውስጥ ላይ ያለውን የኢማንን ጥንካሬ ተከሌ ከሌ ይበልጣል ከሌ ከምትባለው ከሊት በጣም ውስጡ ያለው ኢማን ማለት አስቸጋሪ ጉዳይ ነው። በመንገር ብዙ በማውራት በተለያየ እንቅስቃሴ አይደለም የሚገለጸው። ይሄ የውስጥ ሚስጥር ስለሆነ ወላሁ አዕለሙ ቢኢማኒኩም እናንተ ውስጥ ያለውን ሰርጾ የገባውን ጥልቀት ያለውን እምነት የሚያውቀው አላህ ነው። ባዕዱኩም ሚን ባዕድ ደግሞ ኢነመል ሙእሚኑነ ኢኽዋ ብሏል። በላኢላሃ ኢለላህ ሙሐመዱን ረሱሉላህ በሚለው ገመር ደግሞ ተሳስራችኋል። አንድኛችሁ ከአንዱ ነው። ያው ምንም ዞሮ ዞሮ ባርነትና ነጽነት የሚለው ነገር መካከል ቢኖርም በኢማን አንድናችሁ በዘርም ዋናው አሊ ኢብኑ አቢ ጧሊብም ስለሚሉ የሰው ልጅ ሁሉም እኩል ነው፣ አባታቸው አደም እናታቸው ሐዋ የሚሉት አለና ባዕዱኩም ሚን ባዕድን ኩፍ አለ። በእርግጥ ኩፍ ብሎ ማለት በሙያው ከዛሊከ በዲን በተለያየ በነሰብ ኩፍ ቢኖርም ዋናው ግንዱ ላይ ስንሄድ ግን የሰው ልጅ ሐቂቃ ሰው መሆኑ የሚያገናኘው አለ። ከዛ ደግሞ ሲባል ሁሉም ሙእሚን መሆኑ በላኢላሃ ኢለላህ ሙሐመዱን ረሱሉላህ መተሳሰር አለ። ስለዚህ ፈንኪሑሁነ ቢኢዝኒ አህሊሂን ባይሆን እነዚህን ባሮች ስታገቡ የነሱ ባለቤቶቻቸው ማሊኮቻቸው አሉና መውላዋቻቸው እነሱን አስፈቅዳችሁ አግቡ። ወደ እነዛ ወደ ሙህሰናት የማትደርሱ ከሆነ እነዚህን ባሮች ማግባት ትችላላችሁ። ቢኢዝኒ አህሊሂን ሊሆን የሚገባው እነሱን አስፈቅዶ ነው። ወአቱሁነ ኡጁረሁነ ቢልማዕሩፊ በአግባቡ ደግሞ እነሱ ከተገቡ በኋላ ሸርዑ በሚፈቅደው አሁንም ቅድም እንዳልነው እንደ ሙያዋ እንደ መልኳ እንደ ሁኔታዋ እንደ እድሜዋ የተለያየ የሚታይ ነገር አለና
አግባብ በሆነ መልኩ ቢልማዕሩፍ ብሎ ማለት መጥልም ሳይኖር ዛሬ ነገ ቆይ ሰጠሻለሁ እያለ ከዛልከ በቀጠሮ በጊዜ ብዛት እያስመረረ ሳይሆን አግባብ ሸርዑ በፈቀደው መልኩ ስጧቸው መህራቸውን። ስታገቧቸው ደግሞ ሙህሰናቲን ገይረ ሙሳፊያት እነሱ ማለት ራሳቸውን የጠበቁ ሆነው እነዛ ባሮች የምታገቧቸውም ዛኒያት ሳይሆኑ ቅድም አየንካል ሙህሰናት ሐራኢር ለማለት መጣ። ቅድም ሙህሰናት ሙተዘዊጃት ለማለት መጣ። አሁን ሙህሰናት ማለት ደግሞ ዚና የማይሰሩ ራሳቸውን የጠበቁ አፊፋት ንጽህናቸውን የጠበቁ ንጽህና ማለት በዚና የማይጨማለቁ ማለት ባሮቹን ስታገቧቸውም ዛኒያት ያልሆኑትን ነው የምታገቧቸው እንጂ ነይ ዛኒያት የሆኑትን ባሮችም ልታገቡ አይገባም። ሙህሰን እዙ አካባቢ አንዲ ላይ ሳንወጣ እንኳን ለሶስት ትርጉም መጣ። እነይን አንዲትን ቃል አወኩኝ ብሎ ወይም የተለያየ ዝም ብሎ ተባራሪ የሆኑ አረበኛዎችን አወኩ ብሎ ቁርአን እንፈስራለሁ የሚል ሰው ምን ያህል በቁርአን ላይ እየተጫወተ መሆኑን ከዙ ማወቅ ይቻላል። አንዱ ቃል ለስንት አይነት ትርጉም ይመጣል? አንዱ ቃል መግቢያውና ቀጣዩን አይተን የተለያየ ትርጉም የምንሰጠው አለ። ይሄን ሁሉ በአግባቡ ከሸኽ ላይ ተቀርቶ በአግባቡ ነቅል የሌለው ሰው ከሆነ ቁርአንን ብድግ ብሎ ዝም ብሎ ልክ እንደ ሉገተል አረብ እንደሚሰባበረው እንደፈለገ እንደሚያረገው ቁርአንን ማድረግ ትልቅ ስተት ትልቅ መጥፎ ሙሐረም መሆኑን በይሁ መረዳት እንችላለን ማለት ነው። በአሁኑ ወቅት ስናይ ግን ድፍረት ከላሙላህ አልቀዲምን ሐዲስ ረሱልን አለይሂ ሰላቱ ወሰላም መሰለይ ብሎ አንዲት ቃል ይዞ ስንቱ እንደፈለገ የሚያደርገው ምን አላመቲ ቁርቢ ሰዓ በጣም የሚገርም ነገር ነው። ወአቱሁና ኡጁረሁና ቢልማዕሩፍ ሙህሰናት ሆነው ገይረ ሙሳፊሐቲን ሙሳፊሐት ብሎ ማለት ነው በግልጽ ራሳቸውን የማይጠብቁ ላይሩደና የደላሚስ እንዲያው የዘረጋውን የጠየቀውን ሁሉ የማይመልሱ ሲሆኑ ሙሳፊሐት ይባላሉ። ወላ ሙተኺዛቲ አኽዳኒን ከዛሊከ ሙሳፊህም ባይሆኑ የሚስጥር ወዳጅ ይዘውም ዝሙት የማይሰሩ በአረቦች በጣም በተጨማለቀ በዘመነል ፈትራ ዚናም በሁለት ይከፍሉታል። አንዱ ምንም እነዚህ የለየላቸው ነውርንም የማያውቁ ዝም ብሎ የጠየቀው ሁሉ የሚያገኛቸው አሉ። ያንን እነሱ እንደ ትልቅ ነውር ይቆጥሩና ሌላው ደግሞ በሚስጥር ሆኖ የተወሰነ ሰው ሆኖ በግልጽ ካልሆነ ያንኛውማ ምንም እንደ ነውር አይቆጥሩትም። ልክ አሁን እንደ ጃሂልያ በወቅታችንም ላይ ከዚህ የተለየ ነው ማለት አይቻልም። በግልጽ ሆኖ ጎዳና ላይ ወጣ ምናምን ከሆነ ሊያነውር ይችላል። ሚስጥራዊ ሆኖ በድብቅ ከሆነ እንደ ነውር የማይቆጠርበት በተለይ በአንዳንድ ቦታ እንደ ገጠር ሲታይ እንደ መድህ የሚቆጠርበትም በግልጽ የሚወራበትም አለ። ሸሪዓተል ኢስላሚያ ግን በግልጽ ሰው የሚያውቀውም ይሁን ሰው የማያውቀውም ኻሊቀ ሰማዋት ወልአርድ ተደብቀውም ይሁኑ በይፋ የሚስሩ ስለሚያውቀው ሸሪዓት ሁሉንም ከልክሏል። ስታገቡ እነዚህን ኢማዎችን በግልጽም ሆነ በድብቅ ሰው የሚያውቀውንም ሆነ ሰው የማያውቀውን አይነት ዝሙት የማይሰሩ ሰው የማያውቀው ሲባል ሹክሹክታው አለ አካባቢው ምን እንደሚሰሩ ከዛሊከ ከወንድማማች ጋር ተይዞ የሚመጣለ በተለያየ ያን ያውቀዋል። ግን እንደነዛኞቹ በግልጽ ወጥተው ስማቸው አልተጠራም ለማለት ነው የድብቅ የሚለው እንጂ የተወሰኑ ሰዎች ያውቁታል እንደሚሰሩ። ያ ከሆነ ተደብቃ የግል ወዳጅ ይዛለች ምናምን የሚለውን እንደ አይብ ስለማይቆጥሩት ሸሪዓተል ኢስላሚያ በፍጹም ኻሊቀ ሰማዋት ወልአርድ የሚያውቀውን ነው የሰው ልጅ ሊፈራ የሚገባው እንጂ ሰው ጋር ነውር አይደለም ተብሎ ሸርዕ የከለከለውንም ስለማይፈቀድ ሙህሰናቲን ገይረ ሙሳፊሐቲን ወላ ሙተኺዛቲ አኽዳኒን ጀምዑ ኺድኒን አኽዳን ይሄ የግል ወዳጅ ብሎ የሚይዙት በአንድ ተወሰነ አንድ ጓደኛ ያዘች ልክ አሁን እንደሚታየው ማለት ነው። እንደ ነውርም ሳይቆጠር አለሽ ወይ የለሽም ወይ አለኝ የለም ብለው አፋቸውን ደፍረው ሲያወሩት እኮ ምንም ሙሐረማት የሚሰሩም አይመስላቸውም። ኢስላም ግን አንድንም ብቻ ይሁን ከኒካህ ውጭ ሆነ ገና ወደፊት ሊያገባትም ይፈልግ ሊያገባትም አይፈልግ ይሄ ኒካህ ከሌለው ሸርጡን ጠብቆ ወልይ ሰጥቶ ሻሂድን ኑሮ ያልታሰረ ማንኛውም አይነት ዚና ነው፣ ሐራም ነው፣ ፋሂሻ ነው። ስታገቡም እንደ አይነቶቹን ፈኢዛ ኡህሲነ አሁን ቅድም ሙህሰናት ያለው ሲፋህ ያላደል ማለት
በዚና ያልተጠመዱ ማለት ነበር። አሁን ደግሞ ፈኢዛ ኡሲነ ያገቡ ጊዜና በኒካህ የተጠበቁ ጊዜና አግብተው ያው መውላዋ ሰጥቷት ኒካሁ ከታሰረ ፈኢን አተይና ቢፋሂሸቲን ከዛ በኋላ ወደ ዝሙት ከሄዱ ባሪያ ነበሩ መውላቸው ተጠይቆ በትክክል ኒካህ ታስሮ ከዛ በኋላ እነሱ ፋሂሻ ሰርተው ቢገኙ እነዚህ ሴቶች በባላቸው ላይ ሌላ ሙሐረማት ከሰሩ ፈአለይሂነ ኒሱ ማ ዐለል ሙሕሰናቲ ሚነል ዐዛብ ወደ 50 ጅራፍ ይገረፋሉ። ያው እነሱ ላይ እንግዲህ ባሮች ከሆኑ እንደነዛ እንትን የለባቸው ማለት ረጅም የለባቸውም ጀልዲ ነው ያለባቸውና የነዛን ኒስፉን ይገረፋሉ ይላል። ለምን ጀልዲ ከሆነማ ምንጭም የሚነሶፍ ነገር አይደለም። ተቀጥቶ መገደል ከሆነ ግማሽ ሞት የለምና የነሱ ወዴት ይሄዳል ይያለን ነው ወደ ግርፋቱ ይሄዳል። የነዛን ግርፋት 50%ቱን በእነሱ ላይ እርምጃ ይወሰዳል። ذلك ለውም አሁን ወደ ባሮች ሂዳችሁ አግቡ የተባለው ሊመን ኸሽየ ለዓነተ ሚንኩም ለሐራም እጋለጣለሁ ወደ ዚና ሸይጣንና ነፍስያ ገፋፍተው ማላገባ ከሆነ ሸሪዓተል እስላምያ የማይፈቅደውን እፈጽማለሁ ብሎ ለፈራ ሰው ነው አለና ወአን ተስቢሩ እነዚህን ኢማዎቹን ባሮችን ከማግባት ብትታገሱ ኸይሩን ለኩም የተሻለ ነው። ልጁንም ከባሪያ ነው የወለደው እየተባለ የሱንም ሞራል ዝቅ የሚያደርግ ከዛሊከ የብር ነገር እንግዲህ ዛሬ ከሌለው ነገር ሊገኝ ይችላል ሰርቶ ሊከብር ይችላልና ኋላም እንደዚህ እሷን ከማገባ ህብረተሰቡ ጋር ያለው አመለካከት አንዳንድ ጊዜ የሰዎችን ሞራል የሚነካ ይሄ እኮ ከላይ ባሪያ ጋር ነው ያለው የሚባልበት ይሄን ይያልን ያለ ነው በዛ ወቅት ባለው ነው። አሁን በሚባለው አይደለም። አሁን ባለው ከሆነ ጥቁር ስለሆነ ቀይ ስለሆነ ጸይም ስለሆነ አይደለም። አሁን በተለምዶ ባሪያ የሚሉት ይሄ ዝም ብሎ የተለምዶ አጠራር ነው እንጂ አጥንቷ ምን ትሲው ይያሉ የሚሉት በሐቂቃ ጂሃር ኑሮ በዲነል እስላም ላይ መሪ ኑሮ ተማርከው የመጡ ከሆነ ከነዚህ ከሁሮቹም በላይ ቆንጆ ሊሆኑ ይችላሉ እነሱ መልካቸው ማለት ነው። ስለጠቆሉ በከራል አይደለም ባሪያ እኛ ሀገር ላይ እንደው ጠቆር አርጎ በሆኖ ካዩ ይሄ ባሪያ ከነስድቡም ባሪያ ብሎ ነው የሚሰራው አይደል? ጥቁር ለማለት ነው የሚጠቀመውና ጥቁሮቹን አታግቡ ማለት አይደለም። ያ የራሱ መልከኛ መርጦ ያግባ፣ ጸይምም ያግባ፣ ቀይም ያግባ ያ ራሱ ፍላጎት ነው። ግን አሁን ይሄ ላይ የምንጠቅሳቸው አሁን እኛ የምናስባቸውን ባሮች ብለን የምንጠራቸውን አይደሉም። ወአን ተስቢሩ ኸይሩን ለኩም ይሄን ሶብር ማለት ምንድነው? ልጅንም ራስንም ዝቅ አርጎ ከማሳየት ሁር ለማግባት መሶበሩ የበለጠ ነው ማለት ነው አሉ። ወአን ተስቢሩ ማለት ደግሞ ከዚና እሷንም አላገባም ብላችሁ ዚና ላይ ወርቃችሁ ኋላ የውመል ቂያማ ለጀሃነም ከምትጋለጡ ባሪያም በማግባት ብትጨክኑ ሶብሩ ባሪያ በማግባት እሷ ይሄን ያህል ሐሰብ የላትም ነሰብ የላትም ተላየ ዝቅ ተደርገው ነው የሚታዩትና እነሱን አግብታችሁ ከዝሙት ለመጥፎ ነገር ከመህር ብትታገሱ በባሮቹ ኸይሩን ለኩም የሚሻለው ይሄ ነው። ወደፊት የከፋ ቅጣት ስለሚመጣ ብለው የፈሰሩ ሙፈሲሮች አሉ። ሲያቀል ከላም ጋር አሁን እየነገረን ያለው ሁር ማግባት ነው ባሪያ ማግባት ነው የሚለው ነውና እነዛ ሙህሰናተል ሙእሚናት ሁር የሆኑትን ማግባት አቅም እስከምፈጥሩ ድረስ ዝም ብላችሁ ባሮቹን ሳታገቡ ብትቆዩ ኸይሩን ለኩም ወላሁ ሱብሓነሁ ወተዓላ ገፉሩን። አንዳንድ ስህተቶች የሚፈጠሩ ሊኖሩ ይችላሉ። ባሪያ ካገባ በኋላ በአግባቡ ሐቋን ላይ ጠብቅ ይችላል። ከዛሊከ ሌላ ሁሯም ጋር ሆኖ አላኩል ያህል በጋብቻ ዙሪያ ላይ እሷ የሱን እሱ የሷን አለመጠበቅ ቢገኝም ዋናው ጎልቶ የሚታየውን አቅማችሁ የፈቀደውን ያህል የምታሟሉ ከሆነ ማሪ የሆነ ጌታ ነው። ረሒሙም ቢኢባዲህ አዛይ ለመሆኑ ግዴታ እነዛን ሁሮቹን ብቻ አግቡ ብሎ አላህ አልከለከለም። ኢማዎችንም እንድናገባ ከዛሊከ አላህ ፈቀደ በሸሪዓተል እስላምያ። ሁለተኛ አሁንም ቅድም እንዳልነው ደግሞ እነዚህን ጎልተው የሚታዩ ሁቁቆችን በአግባቡ ባልም የሚስቱን ሚስትም የባሏን የምትወጣ ከሆነ አንዳንድ ደቃኢቅ ኩልየተ እንደው ሚአ ቢሚአ ሐቅን መወጣት ባይቀር እንኳ አብዛኛውን ከተጠበቃቸው አዛይ ጌታ ነውና ይምራችኋል። እኔ በሱ ሐቅ እሱ በእኔ ሐቅ
ይጠየቃል በሚልም ከኒካህ እንዲያትርቁ ነው የሚለው አላህ። አቅማችሁ የፈቀደው ልትወጡ የምትችሉትን የራሳችሁን ጥረት ከተወጣችሁ ከዛ አንድ ነገር ወደፊት ያመጣዋል። ኢንተጅተኒቡ ከባኢረ ማቱን ሃውና አንሁ ኑከፊር አንኩም ሰይአቲኩም ስለሚለው ዋና ይሄ ጎልቶ ከባኢር የተባሉት ነገር ሲከለከል ጥቃቅን ነገሮች የሚታለፉ አሉ። ከዛሊክ እንጂ ኩልየተን ባል ሚስቱን በሙሉ ተወጣሁ ሚስትም የባልን ሐቅ ሙሉ በሙሉ ተወጣሁ ማለት አይቻልም። ግን በዋነኝነት እሷም እሱን ሳታስቀይም እሱም እሷን ሳያስቀይም ሸሪዓተል ኢስላሚያ ያስቀመጠው መወጣት የሚቻል ከሆነ ከዛ የጎደለውን አላህ ገፉር ነው ከዛሊከ ረሒምም ነው እያለ ነው። እሺ يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم والله عليم حكيم يريد الله خالق السماوات والأرض إرادة أزلي ነው እንደ ሰው ልጅ ከቀም በኋላ ይሄን አስቦ ይሄ ይሁን ይሄ ነው የሚል ጌታ አይደለም። የአላህ መሻአው የሚቀያየር አይደለም። في علمه الأزلي الله የፈለገው በአዘል ሊዩበይነ ለኩም ለእናንተ ሐራሙን ሐላሉን ሊያብራራላችሁ በአዘል ሽቸዋለሁና ነው የሚለው አላህ። እንደው ሰው ድንግር ብሎ ዝም ብሎ በመሰለኝ የሚሄድበት አይደለም። እንደ ዲነል ኢስላም ደስ የሚለው ምንድነው? እነግድ ያለው ካለ ተብራርቷል። እንዴት መነገድ እንዳለበት፣ ምንም መስራት እንዳለበት፣ ምንም መተው እንዳለበት። አገባለሁ ካለ ማንም ማግባት እንዴት ተፈቀደለት፣ ማንም ማግባት እንደሌለበት። በህይወት ቀጥላለሁ ሲል ምን ማሟላት እንዳለበት፣ ምንም መከልከል እንዳለበት በማንኛውም እንቅስቃሴ ላይ ተብራርቷል። አደጋ ያለበት ይሄ ነው። ደሞ በጥሩ ዱንያ ላይ ደህና ኑረህም ጀነት የምታገኝበት ይሄ ነው ተብሎ ጨለማውም ብርሃኑም ግልጽ ተደርጓል። ይሄንንም አላህ በአዘል ሽቸዋለሁ ለእናንተ ላብራራላችሁ ነው የሚለን። يريد الله ليبين لكم ሁለተኛ ወየህዲየኩም ሱነነ الذين من قبلكم ካሁን በፊት የነበሩትንም የነብያቶችንም መንገድ አላህ አብራርቶ ነግሮናል። ይሄ ጋብቻ የሚባለው ከአደም ጀምረው እስከ ነብዩላህ ኢሳን ባያገቡ የነበሩት ነብያቶች ማግባት እንደሚችሉ የተፈቀደ ለመሆኑ ሱነተል አንቢያ ነው። ሚን ቀብሊና አለማግባት ሱነተል አንቢያ አይደለም። ቅድም እንዳልነው በተለያየ ምክንያት የሰው ልጅ ሳያገባ ቢቀር አላገባምና ያው ይጠየቃል አይባልም። ወደ ሙሐረማት ካልሄደ ማለት ነው። ነፍስያውን ተቆጣጥሮ በራሱ የሚሻለኝ ብቻ መኖሩ ነው። ባገባ የተለያዩ ነገሮች ከሸሪዓተል ኢስላሚያ የሚጎሉብኝ ያሉ ብሎ ሊመርጠው ይችላል። ግን አላኩል ሐል ይሄ ኢባዳ ነው ብሎ አይደለም። አሁንም የነብዩላህ ሙሳ ወይም የነብዩላህ ኢሳ ተከታዮች ነን በሚል ስም ብቻ የነሱ ተከታይ ሳይሆኑ ልክ አለማግባት ልክ ኢባዳ እንደሆነ ትልቅ ደረጃ እንዳለው እንዳውም ያገባ ከሆነ ሴት ጋር ኑሯል ከተባለ ከሚፈለግበት መቃም ከሚፈለገው ደረጃ እንደሚያወርደው አርገው ያስባሉ። ያ ባጢል ነው በጭራሽ። ይሄ ማግባት ከኛ በፊት የነበሩትም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩትም ነብያቶችም ሆነ የነሱ ኡመቶች ሱና እንደሆነም ላብራራላችሁ በአዘል ሽቸዋለሁ ነው የሚለው አላህ። የሰው ልጅ ጋብቻ ባይኖር ነብያቶች ይሄን ባያስተምሩማ አሁን እኛም ድረስም ባልደረስ የሰው ልጅ በተቋረጠ ነበረ። የሁሉ ኒዕማም ባልተገኘ ነበር። ማግባት መውለድ ባይሆን ሐቅን መጠበቅ ልጆችን በሸሪዓተል ኢስላሚያ እንዲመሩ ማድረግ እንጂ አለማግባት ኢባዳ አይደለም በጭራሽ። ወየህዲየኩም ሱነነ الذين من قبلكم ويتوب عليكم ተውባ ማለት ወየቅበለ ተውበተኩም አላህ ተዋብ ይባላል። ተዋብ ማለት ቃቢሉ ተውባ ነው። እኛ ስናጠፋ ኻሊቀ ሰማዋት ወልአርድ በዛ ባጠፋ ነው ልክ ቅጣት ቀጣ ነበር እንደ ኻሊቅነቱ። ግን የሰው ልጅ ያን ያጠፋውን ያ ረብ ማረኝ ካለ አላህ ጥፋቱን ያን ወንጀሉን ትቶ ይምረዋል። የዛን ሰዓት ምን ይባላል? አላህ ተዋብ ቃቢሉ ተውባ። እኛ ታኢቦች ነን ከነበርንበት መጸጸት ከዛ ከነበርንበት ወንጀል ራሳችንን ማስተካከል ነው። አላህ ታኢብ ነው የሚባለው እኛን ተውበት ይቀበለናል። ወየቱብ አለይኩም እናንተ ባለፈው ተጸጽታችሁ ሸርጦት ተውባ እንግዲህ የተለያየ ነገር አለው። ሐቅ አላህ
ሐቀል ኢንሳን ሐቀል መኽሉቅ የምንለው አለ። የወንጀል ላለፈው መጸጸት እንዳለ ሆኖ አሁን ከወንጀሉ ላይ ገለልተኛ መሆን እንዳለ ወደፊት ያን ወንጀል አልፈጽምም ብሎ ሐቅና እስከሆነ ግን ያን መመለስም ግዴታ ነው። የሰው ገንዘብ ይዞ ዝም ብሎ እየተጸጸተ ጧት ማታ መመለስ እየቻለ ማለት መመለስ ካልቻለ ደግሞ አውፍ በላይ ማለት ማልቀሱም በቂ ሊሆን ይችላል ከአቅሙ በላይ ከሆነበት ማለት ነው። ግን መመለስ መስጠት የሚችል ከሆነ ገንዘቡን በእጁ ይዞ አይደለም ተውበት የሚባለው። ኸምር መጠጣት ሊሆን ይችላል። አሁን ኸምር መጠጣትን ብንወስድ ሐቅ አላህ ነው። ባለፈው መጸጸት አሁን መጠጣቱን ማቆም ወደፊትም ደግሞ የፈለገውን ቢሆን ኸምር አጠገብ ላልቀርብ ካለ የተውበቱ ሸርዑ ተገይቷል እንላለን። አራተኛ የሚጨምረው ሐቀል መኽሉቅ ሲሆን ነው እና ወየቱበ አለይኩም እናንተ ደግሞ ያጠፋችሁትን አስተካክላችሁ ያ ረብ ማረን ካላችሁ ልምራችሁ በአዘል ሽቸዋለሁኝ ኢራዳያ ተቀድሟል። ወላሁ ሱብሓነሁ ወተዓላ ዓሊሙን ሚስጥር አዋቂ የሆነ ጌታ ነው። የሰው ልጅ ግን ሚስጥር አዋቂዎች አይደለንም። አንዳንድ የምንሰማውን የምናየውን አንዳንድ የሚያጋጥመን ብቻ እንዲህ ነው እንላለን እንጂ ከም ወከም ከሰው ጋር ሲገናኝ ዓሊም ተቅይ ምንም ሙሐረማት የማይሰራ መስሎ ከሰዎች ውጭ ስንት የሚሰራ እንዳለ እኛ ምንም የምናውቀው ነገር የለም። እኛ ደግሞ በመጥፎ እየተጠራጠር ነው። አብዛኛውን በዟሂሩ ተቅይ ሆኖ ዓሊም ውስጡን አላህን ፈርቶ ሌሊት ሲያለቅስ የሚያድር እንዳለ የምናውቀው ነገር የለም። አላህ ግን ሁሉን የሚያውቅ ነው። በሚስጥርም የሚሰራውን በግልጽ የሚሰራውን ሐኪም ነው። ደግሞ ጥበቡ የረቀቀ ጌታ ነው። ኒዟመ ዱንያ ይቺ ዓለም ተሳስበን ይችን ዓለም ተፋቅረን ተዋደን እንድንኖር የግማሹን በምን አደረገው? በነሰብ እንዲፈላለግ አደረገው። ወንድሜ ነው፣ አጎቴ ነው፣ የአጎቴ ልጅ ነው፣ ከዛልክ የአያቴ የልጅ ልጅ እያለ በዚህ እንዲዛው። ሁለተኛውን በምን አደረገው? ደግሞ በሲር በጋብቻ ከሌና አግብቷል ከሌ ተብሎ ዘራች በዛም እንዲጠላለፍ አድርጎታልና በአማችቻም በጋብቻው በምኑ የሰው ልጆች እንዲረዳዱ የሰው ልጆች ተፈቃቅረው ተዋደው ተሳስበው እንዲኖሩ ጋብቻን አደረገው። ከዘመር ብቻ የማይወጣ ቢሆንም እኮ እየሰፋ ሄድም ነበር። የዝምድናው ራሱን የቻለ የነሰብ አለ፣ በዚህ የጋብቻው አለ፣ ደግሞ በሌላውም እንዲሁ እያለ የዲኑም አለ። በይህ ሁሉ እንድትተሳሰሩና እንድትተሳሰቡ ያደረኩኝ ጥበበኛ የሆንኩ ጌታ ነኝ ይላል አላህ። ኢንሻአላህ ከዚህ እናነሳና ደግሞ ሙሐረማት የሆኑ ነገሮች በገንዘብ ዙሪያ ላይ ሊነግረን ነው ኢንሻአላህ። ለቀጣው ይህን እንነሳለን። በሰማነው ምንሰራ አላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። يا الله الله يا الله